ሰላም ሰላም እንዴት ናችሁ ውዶችዬ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ የማሳያችሁ የአብሽ ቅቤ ነው። የአብሽ ቅቤ አሰራር ላሳያችሁ መጥቻለሁ። ይኸውላችሁ አብሹ ይሄን ይመስላል። የተሰራው በጣም ቆንጆ ወፍራም ነው። ይኸውላችሁ ያዘጋጀሁት አብሽ 2 ማንኪያ፣ ሮዝመሪ፣ ቅርንፉድ፣ ሽንኩርትና ነጭ ሽንኩርት ነው ያዘጋጀሁት። እነርሱን አንድ ላይ በመደባለቅ በንጹህ በሆነ ሳህን ላይ አደርጋቸዋለሁ። አብሹን ጨምራለሁ። ሽንኩርቱን በመቀጠል ጨምራለሁኝ። በመቀጠል ነጭ ሽንኩርቱንም ጨምራለሁ። ከዛ ቅርንፉዱን ሮዝመሪውንም ጨምርና በመቀጠል ከዛ ውሃ አዘጋጅቻለሁ። 1 ኩባያ ውሃ ጨምሬ ዘፈዝፈዋለሁ። ማታ ከዘፈዘፍኩት ጠዋት ነው የምጠቀመው ማለት የምፈጨው። ያው እንግዲህ እንደምታዩ ዘፍዝፌው መጥቻለሁ። በማግስቱ ይኸው አምሮበት ከለሩን ሁሉ ወደ ውሃው ለቋል። እንደምታዩት አብሹ በደንብ እርሷል ተዘፍዝፎም ስላደረ አሁን ወደ መፍጫችን እንጨምረዋለን። ሁሉም አንድ ላይ ስለተዘፈዘፈ የሁሉም ጣዕም ወደ ውሃው ሄዷል። ስፈጭ ላሳያችሁ እንግዲህ መፍጫው ውስጥ ፈጭተናል። ይኸው እየተፈጨ ነው። ቆንጆ አድርጋችሁ ፍጩት፣ አድቅቁት። ተፈይቶ ይኸው እዚህ ጋር መጥቷል። ይሁት እንደምታዩት ነው፣ ያምራል በጣም። እዛ ወደ ማጥለያ እንወስደውና እናጠለዋለን። እናንተ በጨርቅ ማጥለል ትችላላችሁ። እኔ በወንፊት ነው የምጠቀመው እና እዩት ቆንጆ ሆኗል። ሁሉም አንድ ላይ ተዋህዶ በጥሩ ሁኔታ ተጠንፍፏል። ይኸው የወጣው እዩት። በመቀጠል ግማሽ ሎሚ እናዘጋጅና እንጨምርበታለን። ሽታውን ለማጥፋት አብሽ በተፈጥሮ ስለሚሸት ሎሚ እናደርግበታለን። ግማሿን ሎሚ ጨምቀን ከጨመርን በኋላ እናዋህደዋለን። እዚያ በደንብ ካዋሃድን በኋላ ሽታው እንዲጠፋ ስለሆነ ሎሚው ለቆዳም ይጠቅማል። አብሽ እንግዲህ ፀጉርን ለማሳደግ ፎሮፎርንም የተለያዩ ቆሮቆር ፀጉር ላይ የሚገኙ ፈንገሶችን ለማጥፋት ይረዳል። በመቀጠል ቫኒላ ትንሽ እንጨምርበታለን፣ ጠብታ ያህል ሽታውን ለማጥፋት ነው። ይበልጥ ይሸታል ለምትሉ ሰዎች ነው ይሄንንም አደርገው። ከዚያም በመቀጠል በደንብ እናዋህደዋለን። ምርጥ ቅቤ ነው። ምርጥ ለልጆች ምርጥ ነው። ልጆች እንዳያሳክካቸው እና ፎሮፎራቸውን ምናምን ለማጥፋት ነው። ቆንጆ ነው። ወደ መቀባቱ እንግዲህ እንሄዳለን። እዩት የልጅ ፀጉር ይሄን ይመስላል። ቆንጆ አድርጌ ነው የማሳድግላቸው። ወደ መቀባቱ እየሄድኩ ነው። ተከታተሉኝ። ምስጋና ይብዛል፣ አምልኮና ክብር። ይሄ ነው መሻቴ አንተን እንዳስከብር። ደርቤ ደርቤ ላብዛው ምስጋና ለምወደውና ለቸሩ ጌታዬ ምስጋና ይብዛል፣ አምልኮና ክብር። ይሄ ነው መሻቴ አንተን እንዳስከብር። ደርቤ ደርቤ ላብዛው ምስጋናዬ ለምወደውና ለቸሩ ጌታዬ ምስጋና ይብዛል፣ አምልኮና ክብር። ይሄ ነው መሻቴ አንተን እንዳስከብር። ደርቤ ደርቤ
ተቀብቶ ከ2 ሰዓት በኋላ ታጥባ መተናል። እዩት እንግዲህ በጣም ለስልሷል፣ አምሮበታል፣ ቆንጆ ፀጉር ሆኗል፣ ይበጠራል። እንደምታዩት መያያዙ ሁሉ ይፍታታል። እንግዲህ አሁን ደግሞ በቃ እንከፍለውና 4 ቦታ አድርገን ውስጡን ቅባት ቀብተን አለስልሰነው እንሰራዋለን። ደርቤ ላብዛው ምስጋናዬ ለምወደውና ለቸሩ ጌታዬ ምስጋና ይብዛል። አምልኮና ክብር ይሄ ነው መሻቴ አንተን እንዳስከብር ደርቤ ላብዛው ምስጋናዬ ለምወደውና ለቸሩ ጌታዬ ምስጋና ይብዛል። አምልኮና ክብር ይሄ ነው መሻቴ አንተን እንዳስከብር። እንደምታዩት ቆንጆ ፀጉር ሆኗል፣ ለስልሷል። እዩት ወዙ በጣም ነው የሚያምረው። እናንተም ሞክሩት፣ ምርጥ ቅባት ነው። ስላያችሁኝም ስለተከታተላችሁኝ አመሰግናለሁ። አበረታቱኝ። አመሰግናለሁ።